ኢትዮጵያን ወደ ተሳጊተ ሀገር እናሻግራት ሁላችንም በመደመር። ውስጣዊ ተጋላጭነትን ከመቅረፍ አንፃር ምን ተደርጓል? ዓለም አቀፍ ግንኙነት በአንድም ሆነ በሌላ መልኩ የውስጥ ተጋላጭነት ነጸብራቅ ነው የሚል ሀሳብ ተነስቷል። ይሄን ሁላችንም የምንተማመንበት ሀቅ ነው፣ እውነት ነው። የዓለም አቀፍ ግንኙነትን የውጭ ግንኙነትን ለብቻው ነጥለን የምንመለከተው ጉዳይ አይደለም። የውስጥ ጉዳዮች የዓለም አቀፍ ግንኙነታችን ላይ የሚኖረንን ቁመና ይወስናሉ። በተመሳሳይ መልኩ ዓለም አቀፍ ግንኙነት ላይ ያለን ቁመናም የውስጥ ጥንካሬያችን ላይ አቅም ሆኖ ወይ ደግሞ ተጋላጭ ሆኖ ሊመጣበት የሚችልበት እውነታ የተጠበቀ ነው። ከዚህ አንፃር በውስጥ የሚነሱ ችግሮችን ከመቅረፍ አንፃር ጥያቄውን የጠየቃችሁ አካላት በአንድም ሆነ በሌላ መልኩ ምላሹ እናንተም ጋር ያለ ይመስለኛል። ለምሳሌ ወንድሜ ከአብን መግቢያ ንግግራቸውን ሲያቀርቡ አብን በኢትዮጵያ ሰላምና መረጋጋት ላይ የራሱን አሻራ እያሳረፈ ይገኛል ብለዋል። እንዳሉት ከሆነና እውነት አሻራ እያሳረፈ ካለ የውስጣዊ ተጋላጭነታችንን ለመቅረፍ አብን አንድ ባለድርሻ አካል ሆኖ በየአካባቢው የሚነሱ እንቅስቃሴዎችን መግታት ላይ ተከታዮቹን፣ አባላቱን፣ ሌሎችንም ደግሞ በተጽዕኖ አድማሱ ሊደርሳቸው የሚችላቸውን አካላት ወደ ሰላም መጥራት፣ እሱም ደግሞ ወደ ጠራ የሰላም አማራጭ መመለስ ያለበት ይመስለኛል። ሌሎችም ደግሞ የተጀመሩ የሰላም እንቅስቃሴዎች አሉ። በተደጋጋሚ የኢትዮጵያ መንግስት በትጥቅ ለሚንቀሳቀሱ አካላት ግልጽ የሆነ ጥሪን ያስተላልፋል። ይህንን ጥሪ ተቀብለው የሰላም አማራጮችን የተቀላቀሉ አካላት እንዳሉ ይታወቃል። ሌሎችም ደግሞ ይህን አማራጭ ለመከተል መንገድ ላይ እንዳሉ ይታወቃል። ከዛም ባሻገር ግን በሀገር ውስጥ የጀመርናቸው የዘመናት ችግሮቻችንን ለመፍታት እንደ እድል የምንጠቀምበት የሀገራዊ ምክክር ሂደት በጥሩ ጅማሮ ላይ ይገኛል። በቀጣይም ደግሞ ይሄው ሂደት ቀጥሎ ውጤቱን የምንመለከተው ይሆናል። ሌሎችም ደግሞ በሰላም ግንባታና በዲሞክራሲ ስርዓት ምህዳሩን ከማስፋት አንጻርም እየተሰሩ ያሉ ስራዎች በሰላም አማራጭና በሰላም ብቻ ስልጣን የሚገኝባት ሀገር እንድትሆን ኢትዮጵያ ሌሎች ኃይሎች እውነት የህዝብ ጥያቄን ወይ ደግሞ የዲሞክራሲ ምህዳሩን ለመጠቀም ካለመፈለግ ከመነጨ ጥያቄ ካልሆነ በስተቀር ኢትዮጵያ ላይ ያለው አሁን ተጨባጭ ሁኔታ የሌሎች ኃይሎችን በተለይ ደግሞ የውጭ አካላትን ፍላጎት በመያዝ በመሸከም ኢትዮጵያ ላይ አለመግባባት፣ ኢትዮጵያ ላይ አለመረጋጋት እንዲሰፍን ሊያደርግ የሚያስገድድ አለመሆኑን ሁላችንም እንገነዘባለን። ስለዚህ እነዚህ ሁሉ የውስጥ ተጋላጭነታችንን የምናይበትን መነጽር የሚያሳዩ ናቸው። በአንድም ሆነ በሌላ መልኩ ግን ቅድም በባልደረባይም እንደተነሳው የውስጥ ተጋላጭነታችን የሚመነጭባቸው ምንጮች ቀድሞ በመለየት አንዱ የኢኮኖሚ ተጠቃሚነትና ኢኮኖሚ እድገቱን ማስቀጠል ነው። ሌላው ደግሞ የተቋማት ጥንካሬን ማረጋገጥ ነው። ተቋማት ጠንካራ ሲሆኑ ለዜጎችና ለሀገር ዘላቂ ተጠቃሚነት የሚቆሙ ሲሆን የውስጥ ተጋላጭነት ከጊዜ ወደ ጊዜ እየቀነሰ እየተሻሻለ ይመጣል የሚል እምነት አለን። ሌሎችም ደግሞ ሀገራዊ አቅምን ብሔራዊ አቅምን ከማጎልበት አንጻር የሚደረጉ የተቋማት ግንባታ ስራዎችን በዚህ ማዕቀፍ ውስጥ የሚታዩ ናቸው።